በሀገር ቤት ልቦ የሚያርፍበት ቤት ይፈልጋሉ? ባለፉት ጥቂት ዓመታት ከ10 በላይ ህንፃዎችን ገንብቶ ያስረከበ ሲሆን በላፍቶ፣ በአጠና ተራ፣ በለቡ፣ በአያት የሚገኙ ሳይቶቹ ከብዙ ጥቂቶቹ ተጠቃሾቹ ናቸው። በአሁኑ ሰዓት ከ15 የሚበልጡ ሳይቶችን እየገነባ ያለ በተመጣጣኝ ዋጋ አቅራቢነቱ እውቅናን ያተረፈ ቴምር ፕሮፐርቲስ በ35% ቅናሽ በሳር ቤት፣ በአዋሬ እና በገላን የመኖሪያና የንግድ ቦታዎች በመሸጥ ላይ ይገኛል። ለታማኝነቱ የተመሰከረለት፣ በቅልጥፍናው ጥርስ የነቀለ፣ በጥራቱም ቢሆን የማይደራደር ቴምር ፕሮፐርቲስ። ማየት ማመን ነው። አሁኑኑ ይደውሉ። አንደበት ፖድካስት። What's one adventure that's made us worse? Invention. Maybe short form video. It seems to be rotting people's brains. You don't need camera, you don't need lighting, you don't need mic. All you need is talk about what you love. Content is king. You have to know. Elon Musk ስትመለከተው ድርጅት ያለው ሰው አይመስልም። እዛም ሲንጦጦጦዝ ማለት ነው። ፖድካስቶች ላይ ሲሄድ እንዴ ያለበት ፖድካስት አለ ኢሎን ማስክ ማለት እግዚአብሔር። I remember አንዲት ክላይንት ለመጀመሪያ ጊዜ በሰዓት 100 ብር ይከፈለችኝ 3 ሰዓት በኢነርጂ አውርቻት ነው 100 ብር ትከፍለኝ። ያቺን 100 ብር ይዤ ከቦሌ ወደ ክሊንጦ ሲሄድ ግን እግዚአብሔር ያመሰግናል። I want to go to New York. If I go to New York, I have to ቬነር ሚዲያ የሚባለው ካምፓኒ በቀጥታ ጥበቃው የሚከልክለኝ ገባለሁ። እግዚአብሔርን ተጠቀሙ ሰዎች አሉ። ከአረብ ሀገር መጥተው ቤተሰቦቻቸውን ይዘው እዚህ ቤት ነው የምንሄደው ብለው ይዘው የሚመጡ ሰዎች አሉ። እዛው ሬስቶራንቴ ማለት እንዴት ነው ግን አሁን ሀብታም መሆን? አሁን ባለፈው ትንሽ ቱር ሰጥተኸኛል ንብረቶች አንደበት ፖድካስት። Again, we're back. Energy. ግን ማን ምንድነው መሰለ ኤነርጂ እየቀነሰብኝ ነው የኔ yes ታው it's not like it used to be እዚህ ሹት ሲደረግ እዚህ ለኛል ወንድሜ ከውጪ መጥቶ እዛ ቢሮ አለ ሌላ ቢሮ እና እዛ ቢሮ እየሰራ ማን ነው ዛሬ መጣው ድምጹ አለኝ ገባር we want that ያኛው ማን ነው የምንፈልገው አይደል? ኤደንም ብዬሻለሁ እኮ ባለፈው ብዬሽ ነበር እንዴ ትንሽ እየተረጋጋ ገንዘቡ ስታገኝ ስኬቱ ሲመጣ አንተ ግን አልሰማም ትንሽ አልተረጋጋ because I do a lot of meditation ብዙ ሜዲቴሽን አደርጋለሁ እና most people are not በኔ ኤነርጂ ሌቭል አልተዘጋጁም ይሳቀቃሉ ይደነግጣሉ ገብቷል ነፍሳቸውን እየነጠቁኝ ያስቸገርኳቸውና ገባኝ የህዝቡን ሜንታሊቲ ሳየው they are not there ገብቷል ማውራት ነገር ስለዚህ አንተ ዝቅ ማለት አለ እኔ ዝቅ ማለት አለብኝ you know what I'm saying ግን personal brand እኮ እሱ ነው personal branding ታምናለህ መቼ yeah absolutely ማንኔን ፒክቸር የሚያደርገው ሰው ምንድነው ያ ኤነርጂ ጮክ ብሎ የሚያወራው ማርቬት የሚያደርገው አይነት ሰው አለ ገባ ስትወርድባቸው ትንሽ እንደውም ትናንትና ፖድካስትን እየሰማኝ ማከል ላይ ማስታወቂያዎች ይመጡ የለ ያንተ ማስታወቂያ እዛ ላይ ራሱ ድምጽ ተቀየረበት በጣም አውቀ ነው ማለት ነው absolutely I mean like እኔ በሆነ ነገር ስታክ ማድረግ አልወድም so ህይወቴ ያደገ ሲመጣ እማቃቸው ነገሮች እንዲቀይሩኝ ይፈልጋለሁ ማለት ነው ድሮ ለምሳሌ ራሴን እንደ ሞቲቬሽናል ስፒከር ነው የማየው አሁን ሞቲቬሽናል ስፒከር አይደለም I'm more of healer ነኝ I'm more of therapist more of CEO more of podcaster ነኝ እንደዛ ባደርግ ይወስደኛል ድሮ ግን I was like you can do this that was motivation now it's not motivation now it's like depths ያለው በእርጋታ የሚገኘው ማንነቴ እና የሰዎች ማንነት ላይ more አተኩራለሁ እኔም ፐርሰናሊ ብታየኝ ምጮሶ አይደለም ባይዘው ፐርሰናሊ በጣም ዝምተኛ በጣም ካልም ብቻውን መሆን የሚወድ ዝም ብሎ መዋል የሚወድ ሰው እንጂ እንደዚህ እንደምታየኝ ኢንተርኔት ላይ ምጮሶ አይደለም ይደክማል እንጂ በጣም መርከሙ አይደክመኝም ቀኑ ሙሉ እንደዛ ማድረግ መርከሙ ሳይሆን መርከሙ አይደክመኝም ማጋራ lot of energy አይደክመኝም I don't care ቀኑ ሙሉ ጩ ብትለኝ ይጫዋለሁ I don't care honestly speaking ግን ወረድ ማድረግ ስላለበት አቴንሽኑን መያዝ አለበት ሰዎች የሰዎችን አቴንሽን የምትይዘው እንዴት ነው ኢሞሽን ላይ ነው ጨዋታው ኢሞሽን ላይ ነው ጨዋታ ላይ ነው
ያኔ ፕሮፌሽናል ማይክ የለም፣ ያኔ ቲም የለም፣ ያኔ የሆነ ቦታ አልተከራየም፣ ያኔ ብር የለም። ያኔ ያለ አማራጭ ብቻ ሰውነት እና ድምጽ ነው። ያኔ ልብስ አይደለም። ስለዚህ ሰዎች አሪፍ ካሜራ የለህም፣ አሪፍ ላይት የለህም፣ ያለ አማራጭ በሆነ መንገድ አቴንሽናቸውን ጮኸ አድምጡኝ ማለት አለብን። በጣም ልክ ነህ። በጣም እስማማለሁ። እስቲ አሁን ብዙ እኔ ጋር የሚጽፉልኛል ፖድካስት መጀመር የሚፈልጉ አሁን ፖድካስቲንጉን ዳሚኔት ካረጉት ውስጥ አንደኛው ነህ። ሰብስክራይበር ነው አነስቲ ኮንሲስተንሲ ስለማውቀው ነው ውስጡ ስላለው ነው። ኮንሲስተንሲ ቅድም ስትገባም እየነገርኩ ነበር። በጣም ኮንሲስተንት ነህ። ሁሌ ኦርጋናይዝድ ናችሁ። አንዱ ፖስት አድርገህ ሌላ አንዱ ፖስት አድርገህ ስንት ዓመት ሆነው? I don't know 3-4 ዓመት 5 ዓመት ይሆናል 4 ዓመት ይሆናል probably yeah. Can you imagine for 4 years? Yes. በጣም መውደድ አለበት ፖድካስቲንግ ከልብ ማውራት ያውሉ ሰዓት yeah. እና እስቲ አሁን መጀመር የሚፈልጉ አሉ፣ ኢኩዊፕመንት የለኝም የሚሉ አሉ። ከዛን ጀምር ብዬ ነው በስልካቸው መጀመር እንዴት እንደሚችሉ ፐርሰናል ብራንዲንግ እንዴት ቢልድ ማድረግ እንደሚችሉ እስቲ ከዛን ጀምር። ሶ የመጀመሪያ ዘሮሽቱ ዩቲዩብ ላይ ይግቡና the oldest video ነክተው ይዩኝ ነኝ አሁን ዝም ብዬ ከዛ the latest one youth that is a difference. So ብዙ ሰዎች ጋስ የሚባል በሽታ አለ፣ ጊር አኩዥን ሲንድሮም ይባላል። በቃ ይሄን ካሜራ ይሄን ላይቲንግ no shut up, you don't need camera, you don't need lighting, you don't need mic, all you need is talk about what you love. ስለምትወደው ነገር ሳታቋርጥ አውራ። ጎበዝ ስለሆንከው ነገር፣ ስላነበብከው ነገር፣ ስለምታውቀው ነገር፣ እርግጠኛ ስለሆንከው ነገር፣ ሰዎችን ይጠቅማል ብለህ ስለምታስበው ነገር ካሜራን ክፈትና አውራ። You know what the most important thing in content creation? Story. ማንም ሰው ኬር አያደርግም በምን ማይክ ነው የምታወራው ብሎ። ማንም ሰው አለባበስን ቼክ አድርጎት አያውቅም። ማንም ሰው የምትቀርጽበትን ቦታ አንተ እንደምታስበው አየውም። ለኔ ምን ጥቅም አለ ብሎ ነው የሚያስቡት። እንዴ ድሮ መጽሐፍ ቅዱስ ላይ እኮ ኮንተንት ክሬት ሲደረግ ላይት የለም፣ ማይክ የለም፣ ቦታ የለም፣ ኤሌክትሪክ የለም። ምንድነው ያለው? ሰውና ታሪክ። ያ ታሪክ ግን ለብዙ ሺህ ዘመን ተሻግሮ መጣ። ለምን? ሰዎች ኮሙኒኬት የሚያደርጉት በታሪክ ነው። ሰው የሚከታተል አንተ የምትወደውን ነገር ስታወራና ሰውየው የሚጠቀምበትን ነገር ስታወራ ነው። እዛ ነገር ላይ ደግሞ you have to be ጎበዝ፣ you have to be ጎበዝ፣ you have to be consistent, you have to have the information። ብዙ ሰዎች የሌላቸው ኢንፎርሜሽን አንተ ጋር ሊኖር ይገባል። ምክንያቱም ስራ ነው፣ ስራ እኮ ነው። ኮንተንት ክሬሽን is work። ምን አይነት ስራ ካገኝ በጣም የሚያስከፍል ስራ እንዴ! በጣም የሚያስከፍል ስራ። እንደ ስራ ማየት የሚፈልጉ ሰዎች አሉ። አሁን መውሰድ የሚፈልጉ ብዙ ሰው ይፈልገዋል። ስትራግል አለው ምናምን። ልክ እንዳልከው ከስቶሪ ቴሊንግ ጀምሩ ብለናል። ለምሳሌ በኤግዛምፕል እስቲ አንድ ሰው መጽሐፍ አነበበ፣ የሚወደው ነገር አለ። ለምሳሌ እንጨት የሚሰራ ሰው ስለ እንጨት ስራው መጥቶ ነው የሚያወራው። እንዴት ነው እስቲ በጣም listen, this is the የሚገርም ጥያቄ ነው። content is king. you have to know እዚህ ዓለም ላይ ታላቅ የምትላቸው ቢዝነሶች፣ ግለሰቦች፣ ሙዚቀኞች ታላቅ የሆኑት ታሪካቸውን በኮንቴንት መንገር ስለቻሉ ነው። period, end of story። ሌላ ምንም ታሪክ የለውም። ኢትዮጵያስ የምታደንቀው ሰው ወይም ዓለም ላይ የምታደንቀው ሰው ማን ነው? ለአንተ አንደኛ የምትለው ሰው ማን ነው? በጣም ከባድ ነው። አንደኛ የምለው ሰው አብሮ ላይ ሆነ የመጣልን ሰው I think Elon Musk. Okay, that's perfect example. ኢሎን ማስክን ስትመለከተው ድርጅት ያለው ሰው አይመስልም። እዛም ሲንጦጦጦስ ማለት ነው። ፖድካስቶች ላይ ሲሄድ እንዴ ያለበት ፖድካስት አለ ኢሎን ማስክ። በጣም ሰሞኑን ወርልድ ኢኮኖሚክ ፎረም ላይ ነበር። እንዴ ኤሶዬ ስራ የለውም እንዴ ተላለ። ስራ አለው ስራ። ዋናው ስራ ግን የሰው አብሮን መያዝ ነው። ዋናው ስራ ትዊት ማድረግ ነው። ዋናው ስራ መፖስት ነው። ዋናው ስራ ፖድካስት ላይ ቁጭ ብሎ ታሪኩን መናገር ነው። ዋናው ስራ የሰዎች ልብ ውስጥ መግባት ነው። ሚስተር ቢስት ሌትሊ የሰራው ቪዲዮ ብዙ የቴክኖሎጂ ካምፓኒዎች ጋር እየሄደ ነበር የሰራው። አንዱ ስፔስ ኤክስ ነው የሰራው። ስፔስ ኤክስ ገብቶ ፈቅደውለት እያንዳንዱን ነገር ሮኬት ስፔስሺፑን ስታርሺፑ እንዴት እንደሚሰራ እያንዳንዱን ነገር ሲያስቀርጹ በእርግጠኝነት ብር ከፍለውት ነው። ለምን ካልከኝ እዚህ ዓለም ላይ ትልቅ ነገር አለ። attention is the gateway drug to everything. attention የሰውን ቀልብ ካስክ ሰውየውን ትይዘዋለህ። የሰውየውን ቀልብ ካስክ ሰውየውን ትቆጣጠረዋለህ። ሰውየው እንዲገዛ ማድረግ ትችላለህ።
ስለዚህ ዓለም ላይ ይሄ ሁሉ መጽሐፍ ኮንቴንት ነው። ኢንተርኔት ላይ የምታየው ቪዲዮ ኮንቴንት ነው። ሴሚናሮች ላይ ያለው ነገር ኮንቴንት ነው። ማስታወቂያ፣ ቲሸርት፣ ብራንድ፣ ናይኪ፣ እግር ኳስ ኤቭሪቲንግ ኢዝ ኮንቴንት ነው። ሶ ኮንቴንት ኪንግ ከሆነ መጀመሪያ አንተ ይሄን ፈርኒቸር መስራት is not a big deal. ኤኒ የቀን ሰራተኛ ይሰራዋል፣ ኤኒባዲ ይሰራዋል። ነገር ግን የእንጨት ስራውን ኮሙኒኬት አድርጎ የሀብታም ቤት ውስጥ እንዲገዛ ማድረግ ሌላ ጂኒየስ ሰው ይፈልጋል። እሱ ማርኬቲንግ አይደለም። ማርኬቲንግ is content. ማርኬቲንግ is story. Okay. You know what I'm saying? Yeah. You know what I'm saying? Yeah. ያለ ኮንቴንት እንዴት ማስተዋወቅ ትችላለህ ማለት ነው። ስለዚህ the modern marketing device ምንድነው ካልከኝ ሶሻል ሚዲያ ስልክ ነው። you know what I'm saying? ሰውየው ምንም ይስራ ምንም ያስራው 10% ነው። ምንም ይስራ ምንም I think አንተ ቀደም ብሎ ከገባቸው ሰዎች ነህ። የኮንቴንት ፓወር ያ ስትጀምር በስታወራ ፖድካስቶች ላይ ሰምቻለሁ። በአይፎን ነገር ጀመርክ። አይፎን 7 ያ በአይፎን ጀመርክ። ያ ከዛ ፐርሰናል ብራንድን ቢልድ አደረከው። እዚህ ጋር ያደረሰ ኮንቴንት ነው አይደል? absolutely ሁሉ ነገሬን ወስደህብኝ። አሁን ሁሉ ነገሬን ወስደህብኝ ከዜሮ ጀምር ብትለኝ ህዝቡ የት ነው ያለው? እንዴት ነው መድረኩ ላይ ቆሜ ማወራው ብዬ ነው ማስበው። ህዝቡ የት ነው ያለው? ሀብታሙ የት ነው ያለው? ገንዘብ ያለው ሰው የት ነው ያለው? ህመምተኛ ያ ሰው ያለበት ቦታ ሬዲዮ ከሆነ ሬዲዮ ጋር ያለው፣ ቴሌቪዥን ከሆነ ቴሌቪዥን ጋር ያለው፣ ጋዜጣ ከሆነ ጋዜጣ ገብቼ እጽፋለሁ። በእኛ ዘመን በታሪክ ለመጀመሪያ ጊዜ ኮንቴንት ክሬሽን ዲሞክራታይዝድ ሆነ። ለመጀመሪያ ጊዜ እኔ ቲክቶክ ላይ ከመውጣቴ ዩቲዩብ ላይ ከመውጣቴ በፊት ኢትዮጵያ ውስጥ ሁሉም የሬዲዮ ጣቢያ ሄጃለሁ፣ ሁሉም የቴሌቪዥን ጣቢያ ሄጃለሁ። ሁሉም ጋር ፕሮፖዛል ጽፌ ጌት ኪፐሮች አሉ አያስገቡም። ጌት ኪፐሮች አሉ። አይ ጌቭ አፕ። ከዛ እንዴት ነው ወይ አውት ማድረግ የምችለው ብዬ ሳስብ ቲክቶክ የሚባለው ነገር መጣ። በለዋልክ ኢንስታግራም፣ ቲክቶክ I crushed it. So I know it's not about like, it's not about view, it's not about መደነቅ አለመደነቅ. It's about changing your life. It's about building business. It's about making money. It's about creating impact. በትክክል እኔ የማምንበት ነገር ነው። ግን ምንድነው መሰለህ አንተ በደንብ ነው ሞኔታይዝ ያደረከው ማለት ፎሎወር ብቻ ስላገኘ ሳይሆን አሁን በጣም ብዙ ፎሎወር ያላቸው ሰዎች አሉ። ግን የታክሲም ቸግራቸው እና እዚህ ብቻ አይደለም የሚገርምህ ውጭ ሀገር ቲክቶክ ክሬድ እያደረጉ በጣም ብዙ ፎሎወር ያላቸው አሉ። ግን ዌይተር አሁን እንደውም የሆነ ዶክመንተሪ ያየው ነበር። ሺዝ አ ዌይተር ዌይትረስ ነች። ግን ቲክቶክ ላይ በጣም ብዙ ፎሎወር አይ ቲንክ 500 ምናምን ኬ ፎሎወር አላት። እንዴት ነው ቲክቶክ በደንብ አይከፍልም ምናምን ብለው ነው የሰሩት ዶክመንተሪውን። ብቻ ለሌላ የፈለኩት እንዴት ሞኔታይዝ እንደሚያደርጉት አሁን አንተ ነጥረ በቲክቶክም በሶሻል ሚዲያም ወደ ብር ማግኘት ቀይረዋል። what's that process? The process is like first you have to have your own passion, you have to have something to sell. ምንድነው የምትሸጠው? መጀመሪያ ሰው ካየክ በኋላ ምንድነው አንተ የምትሸጠው? ደሃ ነኝ፣ ብር የለኝም፣ ፕሮዳክት የለኝም፣ ምግብ ቤት መፍጠር አልችልም፣ you know what I'm saying? ፈርኒቸር መያዝ አልችልም፣ ልብስ መሸጥ አልችልም። I have no money but I have this passion. ሰውን መርዳት፣ ሰውን ሂል ማድረግ፣ ሰውን ማነቃቃት፣ ለሰው ብርሃን ማሳየት፣ የሰውን ትራማ ማከም ያ የኔ ነገር ነው። የኔ ዓላማ እኔ አንድ ነገር ሰማው። አንተ በምትፈልገው የሥራ ዘርፍ በቀን ለ2 ሰዓት ካነበብክ ካጠና ቪዲዮ ካየክ በ5 ዓመት እዛ ነገር ላይ ቶፕ 5% ኤክስፐርት ሆናለህ ዓለም ላይ ተባለ። ኦኬ እኔ 2 ሰዓት አይደለም 10 ሰዓት ኢንቨስት አደርጋለሁ። ምንድነው የኔ ስራ? ማነቃቃት ነው። ምንድነው የኔ ስራ? ስፒሪቹዋሊቲ ነው። ምንድነው የኔ ስራ? ሞቲቬሽን ነው። I just consume አደረኩኝና የሰዎች ችግር ምን እንደሆነ ጥቅ ቀርቦ ገባኝ። ምን ይሄ ልጅ አንድ ሰው እንደዚህ አመንተ ቁጭ በይ በ15 ደቂቃ ውስጥ ችግሩ ምን እንደሆነ ላደርግልህ ይችላል። ለምን ካልከኝ ስላነበብኩኝ ነው፣ ስለተረዳው ነው፣ ብዙ ሺህ ሰዎችን ኮች ስላደረኩኝ ነው፣ ራሴን ድብና አድርጌ ስላየው፣ ብዙ ሪትሪት ስላዘጋጀው የሰው ህመምና ቁስል ምን እንደሆነ አውቃለሁ። በቃ ይሄን በድፍረት ማውራት ትችላለህ። ሌላ ነገር የለኝም። ምን በቀን ውስጥ እያነበብኩ እያየው እያጠናው ነው ሙሉ እግር ኳስ ላይ ፊልም ላይ ጓደኛ የለኝም። ኦል አዲስ ራሴን ማስተማር ነው የኔ ስራ። ስለዚህ የሰው ችግር የኢትዮጵያ ችግር ገባኝ። ስለዚህ ያን ነገር ያስኩኝ ፕሮዳክት መጀመሪያ ዴቨሎፕ አደረኩኝ። ለምሳሌ ከአረብ ሀገር ቢደውሉኝ ምን ብዬ ነው ማማከረው? ከአሜሪካ ብለው ምን ብዬ ነው ማማከረው? እዚህ ሀገር ዝነኛ ሰዎች ቢደውሉ ምን ብዬ ነው ማማከረው?
አማካሪዎች ዓለም ላይ ያሉ ቁጭ ብዬ ከነሱ ተማርኩኝ የራሴን way of coaching people አወጣውኝ ማለት መጀመሪያ በነፃ ኮች እያደረኩ በነፃ የሃይስኩል ተማሪዎች ሊሆኑ ይችላል ስልክ ቢደውሉ ሰዎች አረብ ሀገር ያሉ ሰዎች ከአሜሪካ ቢደውሉ ሰዎች በነፃ እያወራው መፍትሄ እየሰጠው እየተከታተልኩኝ ፕሮዳክቴ ወይም ደግሞ ኮቺንግ ሰርቪስ እንደሚሰራ ገባኝ ኮንፊደንስ ያስኩኝ ማለት you know what I'm saying so ፎሎወሮችን እየገነባው ከፎሎወሮቼ ውስጥ ነው መጀመሪያ በነፃ ኮች ማድረግ የጀመርኩት ማለት ኦኬ ከዛ ሲገባኝ እስቲ በሰዓት 100 ብር ላስከፍላቸው ማለት ጀመርኩ do they pay በሰዓት 100 ብር you know what I'm saying so people paid me what ምንም ብር የለኝማ መጀመሪያ እግዚአብሔር I remember አንዲት ክላይንት ለመጀመሪያ ጊዜ በሰዓት 100 ብር ይከፈለች 3 ሰዓት በኢነርጂ አውርቻት 100 ብር ትከፍለኝ ያቺን 100 ብር ይዤ ከቦሌ ወደ ክሊንጦ ሲሄድ ግን እግዚአብሔር ያመሰግናለሁ አሁን በጣም ከጎበስኩኝና በጣም ፎሎወር ካለኝና በጣም ጉድ ኮች አድራጊ ከሆንኩኝ በሰዓት 1 ሺህ ማድረግ እችላለሁ ለውጡ ያለው እኔ የኔ ዕውቀት መጨመር አለበት የኔ the way I talk to people መጨመር አለበት የኔ ስኪል ማድረግ አለበት guess what I worked on that እያየው ሚዲያ ላይ ሰዎች ሲያወሩ እንዴት እንደሚያወሩ ቴሌቪዥን ሲያወሩ እያየው ደፈርኩኝና በሰዓት 1 ሺህ ብር አልኩ guess what people pay bro people pay oh my god this is good ገብቷል አሁን ብዙ ቲክቶከሮች የሚያስቡት የሆነ ፎሎወር ይገነቡና ከማስታወቂያ ብር ሜክ ለማድረግ it's just unstable to make it stable you need to have your own product your own service guess what ራሴ ላይ እየጨመርኩኝ ፎሎወር እየጨመርኩኝ ደምያዎች ማግኘት ጀመርኩኝ ሳ ኮንፊደንስ ቡስት አደረገ ማለት ነው so I can ask a lot of money for per hour now and I don't even want that because I have another source of income ከዛ ሬስቶራንት ገነባውና የሬስቶራንቱ ከፕሮዳክቱ አሪፍ ነው ምን ጥያቄ ነው ማርኬቲንግ ላይ አታክ ማድረግ መቻል አለብን አሁን እኔ በግሌ ከምፖስተው ማን ያዘዋል ሸቱ ግቢ የሚፖስተው ይበልጣል እኔ በቀን እኔ ላልፖስት ዛሬ አልፖስትም ማን ያዘዋል ሸቱ ግቢ ግን ዛሬ ፖስታል you know what I'm saying do you understand እሱ ትሬን አድርጋቸው ነው yes ድብና አድርጌ ማለት ነው ድርጅቴ ውስጥ ኮንቴንት ኢዝ ኪንግ ብዬ መሀል ግቢ ውስጥ ፖስቻለሁ አሁን አንስቷል መሰለኝ ተነስቷል ኮንቴንት ኢዝ ኪንግ አይታችኋል እዚህ ቤት ያላችሁት ከቅሊንጦሲ ቦሌ መሃል ያለ ነው ይሄ ኮንቴንት ስላለ ነው ኮንቴንት የለም ማለት እኛ የለንም ማለት ነው በጣም ምንድነው መሰለህ ብዙ ኮንቴንት ፖስት ሲደረግ ያያየው ነው ውስጥም ነሳሚም ውስጥ የሚሰሩትም ኪችን ውስጥ ምናምን ሁሉም ተፈቅዶላቸዋል ፖስት የማድረግ እንዴ ስራቸው ነው የኔ ሰራተኞች ወጥ ጸሪ አይደሉም ጽዳት ሰራተኛ አይደለም የኔ ሰራተኛ እዛ ጋር ካሜራማን አይደለም የኔ ሰራተኛ ማኔጀር አይደለችም ኮንቴንት ክሬተር ናቸው ለያንዳንዱ ቲክቶከር በየቀኑ ክሬት እያደረኩኝ ታይም የለኝም እኔም ታይም ላይኖርኝ ይችላል በት ያንዳንዱ ሰው ኮንቴንት ምን እንደሆነ ተነግሮታል ኪችን ሄደ ለምሳሌ እንበልና ካቹቤሪ የሚባለው ምግብ ካልተሸጠ ማርኬቲንግ ማኔጀር ሄዱ የካቹቤሪ ቪዲዮ ቅረጹ እዛ የገጠሯ ልጅ ታቃለች ኮንቴንትን አቅም ማለት እኔ ራሱ መጀመሪያ አንተ ጋር አሁን መጨረሻ ላይ መጣው ቀን ካቹቤሪን እየሞከርኩ ወዲያው መጡ ዛሬ ያለነው ከቤንጂ ጋር ነው እንዴ ለምን እንደሆነ ታውቃለህ በደንብ እንደገባህ የሚያስታውቀው ጊዜ አትፈጅም አክሽን ስትወስድ ቁጫልን እያወራን ነው መጣ መቅረስ ተጀመረ ከዛ ሳይው ብዙ ሰው አይቶታል ተፖስቷል ጂ ምናምን ሲሄድ እንዴ ማን ነገ ሄደ ነበር እኛም እኮ እዛ ነው የምንበላው ምናምን አሉ እና no honestly አንዳንድ ሰው ግልጽ ብሎ አልገባውም የኮንቴንት ፓወር ገባ አይደለ ለፌም ብቻ የሚያደርገዋል በጣም ዲፈረንስ ስላለው ነው አሁን በጣም ያሳዝኑኛል they got a lot of followers ከምታምነው በላይ ግን ያቺን ፎሎወር ሞኔታይዝ ማድረግ ራሱ ትልቅ ችሎታ ነው ገባ አይደለ ልክ እንዳልከው የራስን ብራንድ ቢልድ ማድረግ ፐርሰናል ብራንዲንግ ማን ነው የሚባለው ነገር እሱ ነገር I think ከጌሪ ቪ ነው የወሰድከው ስታራ ሰምቻ God bless Gary V he told me እኔ ዳልጅ ነኝ I know nothing about business I know nothing about content I know nothing about marketing nothing you know what እጄን ይዞ ነው ያስተማረኝ I want to go to New York if I go to New York I have to Vayner Media የሚባለው ካምፓኒ በቀጥታ ጥበቃው የሚከልክለኝ ገባለው እግዚአብሔርን ደስ
ደስ ይላል አሁን አሜሪካ ኒውዮርክ መሄድ እፈልጋለሁ ስትል የዛሬ አመት እዚህ ፖድካስት ላይ መጣ ስለ አሜሪካ ስንከራከር በጣም መወደልህ ጸባይ ይሄንን ነው you are allowed to change your mind በዚህ አጋጣሚ ሐሳብን መቀየር ችግር የለብህም I told you I am not stuck in Mark Swadelo. Exactly. For example, when I see Anton photo, Anton video, Kantaka podcast, another, what experience is there? So let me go to visit, not to live. I know. You know what I'm saying? But rush, like travel, mother, Tinish and Donkey Nagrahal. Oh, that's right. Let me go. So and then so on Instagram, I say, if I go to New York, I get some inspiration. Because the thing is, New York ahead, and then mother gonna go around, you know. ቀጥታ ቫይነር ሚዲያ ሄጄ ጌሪ ቪን እንግዲህ አርገኝ ነው ቀጥታ ሄጄ ደግሞ ይኸውልህ ምንድነው መሰለክ ስታይ ኢንስፓየር የሚያደርግህ ነገር በጣም እየበዛ ነው የሚመጣው yes I mean we talking about New York the biggest city in the world the most valuable city ስታየው oh my god እኔ ያለሁበት የት ነው ዙም አውት እንድታረግ ያደርጋል ባለፈው እንደነገ ዙም አውት አድርገህ ለካ ዓለም ማለት የኔ ብቻ አይደለች you know ሌላ ዓለም ደሞ አለ ሌላ አይነት ደሞ ሬስ አለ ሌላ አይነት ካልቸር አለ you understand man that's the power of traveling ብቻ ከቶፒክ አላዘለለና ስለ ጌሪ ቪ ያወራ ነበር so ጌሪ ቪ ማለት bro አይሁድ ስትሆን በቃ ጭንቅላታቸው እጅግ በጣም ነው የሚለየው Jesus Christ አይሁድ ሰዎች their mind እንዴት ያድርጉ አላውቅም the world against us ብሎ ስለሚያስቡን አላውቅም በጣም እንዴት ተቃራኙ ሰዎች ናቸው they know the game they live the world they know the business ጌሪ ቬነርቻክ መጀመሪያ ሲጮ የሆነ የሚያወራው ነገር ሚረባ ይመስላል የሚያወራው ነገር ዝም ብሎ የሚያወራ ይመስላል እኔ ምን አደረኩት ኢንዴፕስ ሴሚናሮችን የ4 ሰዓት ቪዲዮ የ2 ሰዓት ቪዲዮ ብሎጎቹን ጥንቅቅ ያደረኩት አጠናውት ምን እንደሚያወራ ምን እንደሚል ማለት ምክንያቱም እሱ ስልኩን አንስቶ ይሄ ማለት ዓለምን የምትቆጣጠርበት ሪሞት ኮንትሮል ነው ይላል ምንድነው የሚያወራው ነው የምትለው ጂል ኮንግ ምን ለማለት ነው ፈለገው ብዬ ሳወራ ሳደምጥ ሰውየው የሚያወራው ስለ ማርኬቲንግ ነው ይሄ ሰውዬ ተራሰው አይደለም ይሄ ሰውዬ ትልቅ የሶሻል ሚዲያ ኤጀንሲ ያለው ያኔ በአመት $200 ሚሊዮን የሚሰራ አለው $200 ሚሊዮን የሚገመት ካምፓኒ አለው ያ ካምፓኒ ከነ ፔፕሲኮ ጋር ይሰራል ባድዋይዘር ቢር ጋር ይሰራል ትልልቅ ካምፓኒዎች ጋር ይሰራል እነሱን ነው የሚያማክረው እነሱን ያማከረው ራሱ የቢዝነስ ሚስጥር ምን እንደሆነ ለመረዳትና የነሱን ሚስጥር ወስዶ እነሱ ላይ አፕላይ አድርገው ሚስጥር ወስዶ ራሱ ኢምፓየር መገንባት ይፈልጋል that guy's purpose is to buy New York Jets ታቋለ New York Jets like $4.7 billion የሚሸጥ ካምፓኒ ነው ያን መግዛት ነው የሚፈልገው you know what I'm saying so ሳደምጠው ኮንቴንት ምን እንደሆነ ገባኝ ማለት ነው እኔ ገባኝ ኮንቴንት ነው ገባኝ ይሄ ቪዲዮ ክሬት ማድረግ ኮንቴንት ምን እንደሆነ ገባኝ ፕላስ ኮንቴንቱን እንዴት ሞኔታይዝ ማድረግ እንዳለብኝ እንዴት መሸጥ እንዳለብኝ ስለዚህ ቢዝነስ ሁለት አስፔክት አለ የመጀመሪያ ይሄ ውሃ ነው ይሄ ውሃ ፕሮዳክት ነው you know what I'm saying ይሄ ውሃ ግን መስራት ይሄ ድርጅት ስኬታማ አያደርገው ብዙ የውሃ ካምፓኒዎች አሉ ይሄን ሶፋ መስራት ስኬታማ ያደርግም ሬስቶራንት ከፍተ ቡና ያበደ ስለሆነ ጁስ ያበደ ስለሆነ ላይቲንግ ወንበሩ ፋንሲ ስለሆነ አታሸንፈም I can show you አሁን ቦሌ ብንሄድ ከተማ ውስጥ የሚገራርም ወንበር የሚገራርም ላይቲንግ ሌቴስት ማሽን የሚገርም ያስተናጋጅ ልብስ አይተው ወንበራቸው ላይ ሰው የሌለባቸው ካምፓኒዎች ላሳይ ይችላል ያልገባቸው ነገር ምንድነው 90% በዚህ ሰዓት ቢዝነስ ማርኬቲንግ ነው ቡና አሪፍ መሆን አለበት ወንበሩ አሪፍ መሆን አለበት ውሃው ፕሮዳክት has to be the best but if you don't have this bridge of ደንበኛና ያንተ ፕሮዳክትን የሚያገናኘው ቻናል ማርኬቲንግ ከሌለ ተበላ ማለት ነው እኔ አሁን መጀመሪያ ሬስቶራንት ስከራይ ወደ ውስጥ ነው የተከራየሁት ሬስቶራንት ትልቁ የስኬቱ ሚስጥር ፍለፊት ላይ መሆን አለብህ ነው ዎኪንግ ከስተመሩ እንድታገኝ እኔ የተከራየሁት ውስጥ የተከራየሁት ደንበኞችን እንዴት እንደማመጣቸው ስለማቅ ነው I know I have fun I have social media I can tell story I have people who love me የሚወዱኝ ከአሜሪካ መጥተው ቤታቸው ሳይገቡ እኔ ጋር መጥተው የሚጠቀሙ ሰዎች አሉ ከአረብ ሀገር መጥተው ቤተሰቦቻቸውን ይዘው እዚህ ቤት ነው የምንሄደው ብለው ይዘው የሚመጡ ሰዎች አሉ እዛው ሬስቶራንቴ ማለት I know this much እንደሚ ከዋናው አስፋልት
ተጉዘው እንደሚመጡልኝ ድብና አድርጌ ያውቃለሁ ኮሙኒኬት አደርጋለሁ you know what I'm saying ብር የለኝም ገና ጀማሪ ነኝ አቅሜ ምንድነው ማርኬቲንግ ነው ስቶሪ ቴሊንግ ነው ሶ ቢዝነስ ኔክስት ታይም ስትጀምር ፕሮዳክቱን ሁሉም ሰው ያስበዋል የተማረውም ያልተማረው ደንበኞቼና ፕሮዳክትን አገናኛለሁ ብሎ የሚያስብ ሰው ስለ ቻናል የሚያስብ ሰው ያ ሰው እጅግ በጣም ጂኒየስ ነው ስለዚህ ሁለት አይነት ኢንተርፕረነሮች አሉ መጀመሪያ የሚያስቡት ስለ ፕሮዳክቱ ነው ኮፊ ሾፕ እኮ ቢጀምር ይላል ወይ ቡቲክ ቢኖረኝ ይላል ወይ የሆነ አርኪቴክቸር አማካሪ ቢኖረኝ ወይ የሚዲያ ካምፓኒ ቢኖረኝ ይላል ወይ የሆነ ፋብሪካ ቢኖረኝ ኦኬ ሰራው ደንበኛ የቱ ጋር ነው አንተን የሚያየው ደንበኛ የቱ ጋር ነው ስላንተ ፕሮዳክት የሚሰማው ደንበኛ ከየት ብሎ ነው ወደ አንተ የሚመጣው ደንበኛ ከሌለ ቢዝነስ የለም ስለዚህ በጣም ኔክስት ሌቭል የሆኑ ኢንተርፕረነሮች ከፕሮዳክቱ አልፈው አሪፍ ጥንቅቅ ያለ ፕሮዳክት ሰርተው አልፈው ስለ ቻናሉ ይጨነቃሉ ማለት ነው ስለዚህ ጌሪቪ አስተማረኝ ቻናል የሚባለው ነገር ወሳኝ እንደሆነ ማርኬቲንግ የሚባለው ነገር ወሳኝ እንደሆነ እሱ ማለት በልጅነቱ ለመኔድ የሚሸጥ ሰው ነው ለመኔድ ስታንድ አለው ኒውዮርክ ውስጥ ምን አደርጋለሁ አለ በጣም እውነቱን ይሸጡ ነው አላውቅም ሰዎቹ መኪናቸውን እየነዱ ሲያቆሙ አይናቸው የቱ ጋር እንደሚሆን አያለዋል ሄጄ እዛ ጋር ነው ለመኔድ ስታንድን ማስቀምጠዋል ገብቷል ማወቅ ነገር ቢኮዝ አቴንሽን ኢዝ ኤቭሪቲንግ ጋር you know what I'm saying አሁን ሁለተኛ ቤት ተከራይቻለሁ አንተ ማለት ፈቀረስንበት የቱ ጋር ነው ቢልቦርዱን ማስቀመጥ መቻል ያለብን ዌር ሰው እየነዳ ከየቱ ጋር ባይ ነው ከሩቅ አይቶ ማን ያዘው ሸቱ ግቢ ብሎ የሚመጣው ምክንያቱም ሰውየው ካላየው ሰውየው አይገዛው ሰው ሲያየው ነው መጥቶ የሚገዛው ብዙ ጊዜ አለኛ ሬስቶራንት የሚወጡ ሰዎች ወይኔ እንዴት ጎምጅቼ እንደመጣው ይሄ ራሱን ይሏል አሳይተናቸዋል ጎምጅ አይተው በቃ ጎምጅተዋል ቴስት አድርገዋል ጁሱን ከመጠጣታቸው በፊት በአእምሯቸው ኢማጂን አድርገው ጠጥተዋል ሳይወዱ በግድ ፈልገው ነርተው መጥተው ይጠጣሉ ማለት ነው you know what I'm saying marketing genius yeah thank you so much marketing genius ና በጣም ፕሮዳክትም ያንተ ደግሞ ሁለቱም ተገጣጠመ እውነት ያለ ምንም እንትን ምግብህም የሚገርም ነው ሄልዲ እኔ ያው ከሄልዲ አስፔክቱም ነው ማለት ፊትነስ ስላለ ሄልዲም ነው ማርኬቲንግ ጂኒየስ ነህ ቲሞችህም የሚገርሙ ናቸው ተደማመረ እነዚህ ነገሮች እንዴት ነው ግን አሁን ሀብታም መሆን አሁን ባለፈው ትንሽ ቱር ሰጥተኸኛል ንብረቶች ለምን እንደዚህ ዳርኩ ልገረ እሺ ሳይክ አጀማመረህና አሁን ያለህበት በጣም እውነት ከምሬ ነው መልክ በጣም ኢንስፓየር የሚያደርግ thank you bro አመጣጠ thank you የፈለገ ነገር ቢሉ አመጣጠህን ሊናገሩ አይችሉ no honestly I'm the living proof every time psych you progressing financially በጣም አድጋል አሁን አዲስ የገባህበትን ቱር ሰተህ I love it ኒውዮርክ ሜሪደብ ማልከኝ ያ ሁሉ ክፍል ምን ልታረገው እንደሆነ አላቅ ያን ሁሉ ክፍል እና I'm proud of you thank you so much እንዴት ነው አሁን ሀብታም መሆን ስሜቱ እንዴት ነው bro like እስቲ ስለ ሀብት ነው you said ስሜቱ እንዴት ነው all ይሄ ነገር ከመምጣቱ በፊት ስሜቱ መጥቶ ነበር I created the feeling of wealth first before the wealth arrived ከመምጣቱ በፊት ብሩ ከመምጣቱ በፊት ስኬቱ ከመምጣቱ በፊት ፎሎወሩ ከመምጣቱ በፊት I in the conscious being I imagined it I felt it over and over and over and over boom you know what ምንም አይመስለኝም እንደው really I swear to God ተማኒ I swear to God ቆይ እዚህ ጋር ፖዝ ምንም አይመስለኝም ካልክኮ ድራይቭ የለህም ማለት ነው ቆይ ሁላችንም የሆነ ነገር አለ ቼዝ የምናደርገው ነገር እዛ ጋር ብሩ አለ ይሄ ሁሉ አንተ ሬስቶራንት እንዴት ኦርጋናይዝ እንደሆነ አይቻለሁ የምትሰራቸው ስራ ሪትሪቱ አለ ፖድካስቲንግ አለ ክሬት ኮንቴንት እነዚህ ሁሉ ማኔታይዝ ካልሆኑ ምንም ዋጋ የላችሁ አሁን አወራን እኮ ስለ ማርኬቲንግ አይደለ ስለዚህ እነዛ ተደማምረው ነው ሀብታም ያደረጉ አይደለ there are two types of ሀብታም ወይ ሆራ ተደማምረው ሀብታም አደረጉ እና ሀብታም ልክ ከሆንክ በኋላ ምንም አይመስለኝም ማለት ትንሽ ሀብታም ለመሆን የሚሮጡትን በጣም ጥሩ so the thing is ውቅያኖሱ ያንተ ነው በል ከውቅያኖሱ ውሃ ወሰድክና እዚህ ጋር በቧንቧ መጣ ውቅያኖሱ ያንተ ነው ብያለሁ so ይገርምሃል ቧንቧው እዚህ ጋር ስላለ
አይገርምም? You have a lot. So I found the source of wealth, the source of health, the source of fame or whatever you call it. I call it God. በጣም ፌመስም ነህ። I don't care. አሁን ስንገባ ራሱ መንገድ ላይ የሆነ ሰው it's not እንደብዬ ልንገርህ I know እኔ እግዚአብሔርን አግኝቼዋለሁ መብቴ ነው አይደለ? እግዚአብሔርን ጥንቅቅ አድርጌ አግኝቼዋለሁ እጁን ይዤ we discuss like metaphorically ነው የማወራው. I know how great God is and how he can bless you and how he can make things easy for you. I found the ocean. So I don't care about this money. I don't need money for feelings. For happiness. I don't care ስትል አልገባኝም. I don't care ማለት life is a game. እዚህ ምድር ላይ መጥቻለሁ። እዚህ ምድር ላይ ስመጣ የሆኑ ጌሞችን መጫወት መቻል አለብኝ. Yes, we need money. Yes, we need business. You need a mic, you need a camera, you need fame. ለሆነ ነገር. Not for happiness though. Not for peace though. If you let the success controls your feelings, your shit is broken, bro. Because success ሁሉ ጊዜ አይመጣም. Fame ሁሉ ጊዜ አይመጣም. ስኬት ሁሉ ጊዜ አይመጣም. Overnight I can lose all these things and I can go back to the old Clito life. Then start all over again. Yay! ገባኝ but I don't let the fame, the money, the sales control my feelings. This is what I did. No, ፊሊንግን ይቆጣጠራል እኮ አይደለም። that's not what I'm trying to say. ስሜትን ይቆጣጠረው አይደለም። በራሱ ሀብት ላይ ነው። አሁን ሪች ከሚባሉት ውስጥ ነህ ማለት በኢትዮጵያ ስታንዳርድ እየሳቁ ነው። no አይ ሁሌማ ስታንዳርድ አለ። ገብቷል አይደል? ሪችነስ የምትፈልገውን ነገር የምታረክሰው ነው። ፋይናንሻሊ ፍሪ ነህ። ያ ደግሞ ትልቅ ስትረስ። አሁን ሰው ሁሉ የሚሮጠው የፋይናንሻል ፍሪደም ፍለጋ ነው። ያ በርደን ከህይወት ላይ በቃ እንትን አለልህ ማለት በጣም ህይወት ይቀላል ማለት። ምንም የሚባል አባባል አለ መሰለህ ደስ የሚለኝ ስለ ብር ሁሌ money doesn't solve all your problems but it solves your money problems. Okay? አሁን በቃ በዚህ እንስማማ። ሁሉንም ችግርህን አይፈታም፣ የብር ችግርህን ግን ይፈታል። እሺ የብር ችግሮችን እንዳለ ፈቶላል። absolutely እና ያ የተወሰነ ደስታ ያመጣም። እኔ ደስታ ያመጣም ሲሉኝ ብር በጣም የሚያስቀኝ ነገር ነው። ከማ እንትን ለመሆን እየሞከርን ነው። ይሄ ማለት ከሪያሊቲ እየወጣን ነው። በጣም የተወሰነ ሌቭል አይደለም። በጣም ብዙ ችግሮች አሁን ያለንበት የብር ችግሮች ናቸው። that's how we think but የብር ችግር ግን አይደለም. that's how we think. እሺ እስቲ let's discuss. let me tell you. እሺ የኔ ላይፍ ምተኛበትን አሳይቻለሁ። that's room ትልቅ ማንሽን ተከራይቼ ምናምን መሰከስ ይችላል። ለኔ ቤንጂ ለኔ ነው የምልህ። ለራሴ በቀን የማወጣው ገንዘብ በጣም ትንሽ ነው። ለድርጅት ያለ ለሰራተኞች ያለ you know what I'm saying? ለሰራተኛዬ የፕሌን ቲኬት ቆርጬለት ሜቢ 40 ምንጭ ቫኬሽን ላይ ነው የኔ ግን to me የኔን ሴክሬት ነው የምነግርህ። it costs me very little money to live bro. ብዙ ፍላጎት የለኝም ለኔ ለማናይዘዋል ለመኖር በጣም ትንሽ ብር ነው የሚፈልገው። እኔ ትናንትና ማታ ከጃክሮስ እስከ ቦሌ ላፕቶፔን ተሸክሜ ወክ እያረኩ ከርጀፍ ያልኩኝ ወክ ያርቃ don't care ሄርሴቴን ሰክቼ መጻፌን እየሰማሁኝ I'm happy. I don't wish ዛጋኔ የሆነ BYD ከዝቼ ምናምን አልልም. I'm happy and it is luxury to walk to listen የሆነ ነገር የሆነ ሬስቶራንት ቁጭ ብዬ እቺ የምታክል ውሃ ዝዤ ወይም አንድ ኮፊ አዝዤ እጅግ በጣም ውድ የሆነ መጽሐፍ አንብቤ ከዛ ላፕቶፔን አንግቼ ምናምን ስሄድ የሆነ ሚሊዮን ብር አካውንቱ ላይ ያለ የሆነ ዝነኛ አልመስልም። I'm happy with that. እግዚአብሔር ይመስገን እኮ ዲዛይርን ስለቀነስከው እኮ ነው። ዲዛይርን ገድየዋለሁ። ትልቁ ዲዛይር ምን እንደሆነ አግኝቼዋለሁ። እኔ ሰላሜን በፈለኩት ሰዓት ማብራትና ማጥፋት እችላለሁ ወይ? የሀብት ስሜትን በፈለኩት ሰዓት ማብራትና ማጥፋት እችላለሁ ወይ? ፍርድ ቤት ተከስሼ ቢዝነሴን ላጣ የምችልበት ጫፍ ላይ ሆኜ ሪትሪት ማዘጋጀት እያዘጋጀው ነበርኩ። ፖድካስት እየተቀረጽኩኝ ነበርኩኝ። ሰዎችን ኮንሰልት እያደረኩ ነበርኩኝ። የውስጥ ዓለሜን ኮንትሮል ማድረግ ራሴን ስላስተማርኩኝ ሐሳቤን፣ ስሜቴን፣ አቲቲዩዴን፣ ባህሬን ኮንትሮል ማድረግ ስለቻልኩኝ የዩኒቨርሲቲውን ሎተሪ አሸንፌያለሁ ማለት ነው። ቢዝነስ ኢዝ ኤ ጌም።
ከስሜት ማውጣት መቻል አለብህ the moment you think like oh I am rich because I have this car I am rich because I have this follower oh I am rich because of this restaurant tomorrow ልታጣው የምትችለው ነገር እኮ ነው ከተማቹን ሀብታምም ሳትሆን ይሄን ነገር ትለው ነበር ድብን አድርጌ ለምን እቺን እንዳልኩት አውቃለሁ ብዙ ሰው ሀብታም ሲሆን ነው እቺን ነገር የሚነግረህ ከእኔ ልክ ሀብታም ሲሆን ምን ይልሃል መሰለ ብር እኮ ብዙም ደስታ ያመጣም ይልሃል after they got rich ገባ አይደለ ታች ያሉ አይሉም ለምን እንደሆነ ልንገርህ ሆኗል ሀብታም ገባ ይልሃል እንዴ እስቲ lose all that money እና በለኝ ይለዋል እኔ ብዙ ጊዜ እንደዛ ሰው ሲለኝ ቆይ ልጨርስልህ ኖሮ you got millions ከዛ በኋላ ብር እኮ ደስታ ያመጣል of course እኔ ደስታ ያመጣል ሁሉን ነገር ፐርፌክት ያደርጋል እያልኩኝ አይደለም አሁን ያለንበት ካፒታሊዝም ዓለም ፈለግንም ጠላንም ይሄን ውሃ ለመጠጣት መከፈል አለበት እዚህ ለመምጣት ትራንስፖርቴሽን ይከፈላል አይደለ everything is ብር ነው በቃ ሁሉ ነገር ብር ነው ለወፎቹ እዛ ጋር ውሃ አረጋላቸዋል ውሃው ይከፈልበታል ለምቀዳላችሁ ባታረግ ሳይጠጡም እንዴ ይጠጣሉ ግን ነው አይጠጡም አይደለም ወፎቹ ይጠጣሉ ግን እዛ ጋር በማረጌ መተው በቀላሉ ይጠጣሉ ነው ገብቷል ከዚህ አካባቢ ነው አቀለልኩላችሁ ግን ይሄ ኤግዛምፕል ላይሆን ይችላል ግን ብቻ what I'm trying to say is everything is transactional አሁን ያለንበት አለ ቅድም እንዳልከኝ ኮንቴንቱ ለብር ነው every single thing just imagine ያለ ብር ምን ማድረግ ይችላል ኦክሲጅን ብቻ ነው ይቀራል እሱም ሆንግ ኮንግ ያስከፈሉ ነው አሉ ሰምተው ሆንግ ኮንግ ታውቃለህ ፖሊሽን በጣም አለ ቻይና እና ሀብታም ኮንክ ኢንስቶሌሽኑ በጣም ውድ ነው ፒዩሪፋይ አድርጎ የሚያስገባለ ማለት ነው ስለዚህ ያው ኢንዳይሬክትሊ ለምትተነፍሰው ከፈልክ ማለት ነው ለሌላ የፈለኩት ገባር ሀብታም ነው አሪፍ አየር የሚተነፍሰው ማለት ነው ወደዛ አየርም እየተከፈለበት ነውና ስሜት ይከፈልበታል በቃ እንዴት ልበልክ ቶኪዮ ውስጥ የሆነ እንትን ያየው ነበር ጃፓን ውስጥ ምን እንደተጀመረ ታውቃለህ ለስሜታቸው በጣም ሎንሊነስ ስላለ ጃፓን ውስጥ አክተሮች አሉ እንደውም ፊልሙ ላይ ተሰርቷል ስትሬንጀር ፋሚሊ ነው ምንድነው I forgot the title ሰዎቹ ምን እንደሚያደርጉ ታውቃለህ ሄደው ብቻህን እንዳትሆን አብረው የሚሆን አክተሮች ተቀጥረዋል ሽማግሌዎች ጋር ሄዳሉ አውቁ ጋዜጠኛ መስሎ ያወራዋል ህፃን ልጅ ጋር ሄዶ አባትሽ ነኝ ብሎ ከሷ ጋር ይሆናል ምናምን ፊክሽናል ይመስላል ግን it's reality ለዛ ይከፈለዋል ሰው እኛ ጋርም አሉ ከባላሶች ጋር ይከፈለው ነው ማለት ነው absolutely ገባ absolutely ስለዚህ እነዚህ ነገሮች ሁሉ ብር ሆነው ብርን ለምን ግሎሪፋይ ማድረግ ሳይሆን በጣም አስፈላጊ ነገር እንደሆነ ማውራቱ ለምንድን ነው ከስፒሪቹዋሊቲ ጋር ባይዘው አይጋጭ ነው ይጋጫል ይያልኩኝ አይደለም the thing is we are in the matrix ይሄንኛው ገንዘብ እጅግ በጣም አንድ ነገር ለምሳሌ ለአንድ ነገር ዋጋ የምትሰጠው አንተ ፕሮግራምድ በተደረከው ልክ ነው እዚህ ዓለም ላይ the most powerful thing ሁለት ነገር ናቸው one እግዚአብሔር ነው two human beings ናቸው these two God and people connected they can do anything bro literally anything but የእግዚአብሔርን ቦታ ገንዘብ እንዲወስድ ተደረገ ሰዎች ይህን ታሪክ አያውቁም የሰው ልጅ ድሮ በእግዚአብሔር ምሪት እየተመራ በስሜት ብትል ደስ የሚል ስሜት እየተሰማው በአይዲያ ብትል የሚገርም ግሬት አይዲያ እያወረደ በስራ ብትል ፓወርፉል ሆኖ እየሰራ በርካታ ብትል እየረካ ይኖር ነበር so that ዓለምን የሚቆጣጠሩ ሰዎች የእግዚአብሔርን ቦታ ገንዘብ እንዲወስድ አደረጉ ማለት ነው ሰው እግዚአብሔር ማን እንደሆነ ረሳ እግዚአብሔር ቃል ብቻ ሆነ ኒሼ famously God is dead ምክንያቱም ሰዎች ስለ እግዚአብሔር ያወራሉ ስለ እግዚአብሔር ይናገራሉ ያነባሉ ያመልካሉ የእግዚአብሔርን ኃይል ግን አይጠቀሙት የእግዚአብሔርን ኃይል ቴስት አላደረጉትም ወይም አያምኑትም እግዚአብሔር ጋር ከሄዱም ብር ስጠኝ ነው የሚሉት ያብዛኛው ሰው ጸሎት ቤተክርስቲያን ብትሄድ ብር ነው የሰው ጸሎት ብቻ አይደለም የሚመሩ ሰዎች ራሱ እንዴት አድርጌ ነው ከነዚህ ሰዎች ብር መወስደው ነው ገብቷል ኪሳችሁ ውስጥ ግቡ ስልካችሁን አውጡ አካውንቱን ጻፉ ደውሉ ለእግዚአብሔር መደወል ነው ይባላል ገብቷል ስልክን አውጥተህ አካውንት ጽፍና ወደዚህ አካውንት መላክ ለእግዚአብሔር መደወል ነው ይባላል everybody ቤተ እምነት የሚሄድ ሰው ስለ ገንዘብ መስለማት ሰልችቶታል የእግዚአብሔርን ክብር የእግዚአብሔርን ኃይል የእግዚአብሔርን
ፓወር ገንዘብ ወስዶታል። ምንም ጥያቄና መልስ የለውም። አንተ የምትለው ትክክል ነው። but me personally I paid the price ወጣትነቴን ኢንቨስት አድርጌ ገንዘብን ወደ ጎን ገፍቼ ህይወት ምን እንደሆነ አጠናኝ። እንዴት እንደሆነ ልንገርህ። ቅድም እንዳልኩ በጣም ገንዘብን መስራት ኮንቴንት ክሬት እያደረኩኝ ሲሄድ እግዚአብሔር ሀብታም ሰዎችን አመጣልኝ። ሪች የሆኑ ሰዎች እኔ ብር ሳይኖረኝ ዛሬ ቪኤት ነገ ፒካፕ ከዛ መርሴዲስ የሚያመጡ ደንበኞችን እግዚአብሔር አገናኘኝ። የእውነቴን ነው የምነግርህ፣ በእግዚአብሔር ፊት ነው የምነግርህ። ብር ያላቸው ሰዎች እኔ የታክሲ በሌለኝ ሰዓት እጅግ በጣም ብር ያላቸው ሰዎች፣ ፋብሪካ ያላቸው ሰዎች፣ የባለ ሀብት ሚስቶች፣ ዝነኛ ሰዎች ጋር ተገናኘን። እኔ ምንም ብር የለኝም። እኔ ማለት ያኔ መኖሪያ አጥቼ የምኖረው ዩኒቨርሲቲ ውስጥ ነው። ዩኒቨርሲቲ ውስጥ ተመርቄ ምን ትሰራለህ እያሉኝ በአጥር እየገባው ነው የምጠቀመው። ብዙ ጊዜ ደብዳቤ ተጽፎብኛል ምን ትሰራለህ እየተባልኩኝ። በዛ ሰዓት ከእግዚአብሔር ጋር ትግል ላይ ነኝ። የኮቪድ ኳራንቲን አስበዋል። ከውጭ ሀገር መጥተው ለ14 ቀን ዩኒቨርሲቲ ውስጥ አድረው ነው የሚወጡት። ኳራንቲን ማለት እነሱ መካከል ሞት መካከል ነበር እኖር የነበረው ብር ስለሌለኝ። በሌላ አማርኛ ብር ቢኖረኝ እዛ አልኖርም። ወጥቼ ቦሌ መካከል እከራያለሁ። እዛ ውስጥ ሆኜ ብር ለመስራት ስታገል እግዚአብሔር ሀብታም ብዙ ብር ያላቸውን ሰዎች፣ መኪና የሚነግዱ ሰዎች፣ ትልልቅ ቤት ያላቸው ሰዎችን አመጣልኝ። እነዛ ሰዎች የኔን ኢነርጂ ፈልገው ነው የመጡት። እኔ ሀብቴን አላወቅኩም። ምንድነው የሚያነቃቃ? ቆይ አርበተኛ ልጨርሳ። ምንድነው የሚያስጨውህ? what's going on? ማታ እንቅልፌን አልተኛውም። you have no idea። መጀመሪያ እኔ ክላንት የነበረው ሰውዬ አካውንቱ ላይ ቤንጂ 40 ሚሊዮን ብር አሳይቶኛል። I'm telling you this, I'm not fabricating. He showed me 40 ሚሊዮን ብር አካውንቱ ላይ። you know what? ግን እንቅልፉን አይተኛ። ያንተ ጥያቄ ነው። እኔም ምንድነው ታዲያ? what's going on? እኔ 100 ብር ሳገኝ ውስጤ ፍንጥቅ ብሎ ይስቃል። ይሄ ሰውዬ 40 ሚሊዮን ብር ይዞ he's not happy። ስለ ገንዘብ የተነገረን ነገር ውሸት ነውን አልኩኝ። የኔ ነገር ነው። ማኔ አልጨርስኩም። ሰው አየሁኝ ማለት ነው። አንድ ሰው አይደለም ብዙ ሰው ማለት ነው። እጅግ በጣም ብዙ ሰው። ሁሉም አይተኙም ወይስ ሁሉም አይተኝም እያልኩኝ አይደለም። I think we are lied about money. We are lied about money. ሰላምን አይገዛም፣ እርካታን አይገዛም፣ ደስታን አይገዛም፣ አልጋ ሊይዛ ይችላል፣ እንቅልፍ አይገዛም። ለምን መሰለ? ገንዘብ ገንዘብ ነው አለ። የሰው ልጅ የመኒ ፕሮብለም በጣም ትንሽ ነው። አዎ ግን ቆይ ልጨርስ። እሺ ሁሉም አላልኩኝም። ገባኝ። ሁሉም አላልኩኝም። ለምሳሌ እንቅልፍ ለመተኛት ገንዘብ አያስፈልግም። ጎዳና ላይ ብትሄድ ሰው ሊተኛ ይችላል። ምንድነው ብዬ ማጥናት ጀመርኩኝ። I'm smart. What's going on? እግዚአብሔርን ጭቅጭቅ ሳደርገው ገንዘብ እሰጥሃለሁ አለኝ። እግዚአብሔር እንደዚህ እንደሰው ነው የማወራው። አንተ ገንዘብ ከሆነ የምትፈልገው እኔ ገንዘብ እሰጥሃለሁ፣ ግን አለኝ እንደነዚህ ሰዎች ነው የምትሆነው። ትችለዋለህ ሲለኝ አልችለውም። ምክንያቱም በጣም ያሳዝኑኝ ነበረ። ኢቭን ኢፍ መኪናቸው ትልቅ ቢሆን፣ ቤታቸው ትልቅ ቢሆን፣ አንዳንዶቹ ፌመስ ቢሆኑ ራሳቸውን አጥፉ የሚል ድምፅ በውስጣቸው ይመጣል። ያን መቆጣጠር አይችሉም። የስሜት መረበሽ ይመጣል። ያን መቆጣጠር አይችሉም። አንዷ ለምሳሌ በጣም ወፍራም ናት። እጅግ በጣም ወፍራም ናት። ውፍረቷን ኮንትሮል ማድረግ አልቻለችም። ከጀርመን ካርብ ዳቦ እያስመጣው እበላለሁ አለች። she don't know what's going on in herself። እኔ ማጥናት ጀመርኩኝ ማለት እኔ ምንድነው እየተኮነ ያለው? ምክንያቱም የኔ ጥያቄ ገንዘብ ቢኖረኝ፣ ስኬት ቢኖረኝ፣ ዝና ቢኖረኝ አሁን በድህነት ያለው ችግር ከኔ ይወገዳል የሚል አሳምሽን ነበረኝ። እነሱ ጋር ግን አልተወገደም። ሶ ምንድነው what is the missing link ብዬ ማሰብ ጀመርኩኝ። ሰዎች ራሳቸውን አያውቁም። ሰዎች ስሜታቸውን እንዴት መቆጣጠር እንዳለባቸው አያውቁም። ሰዎች ሐሳባቸውን እንዴት መቆጣጠር እንዳለባቸው አያውቁም። ሰዎች ከመንፈሳዊ ማንነታቸው ከእግዚአብሔር በጣም ርቀዋል። የሰው ልጅ ስፒሪቹዋል ቢንግ ነው። ዓለምን ሁሉ ቢያገኝ በመንፈስ ከእግዚአብሔር ጋር ካልተገናኘ እንደዛ ሰው ድሃ የለም። እንደዛ ሰው ስሜቱን፣ መንፈሱን፣ ሐሳቡ ላይ ስልጣን ከሌለው ሰው ከተማ ላይ ስልጣን ቢኖረው ባዶ ነው፣ ቆርቆሮ ነው። የሚጮው ዝም ብሎ የሚጮው ጽናጽል ነው። ውስጡ ባዶ ነው። ያን ነገር በብር አገዛው፣ መንፈስን በብር አገዛው። I totally understand። ልክ ነህ፣ ግን ጀነራላይዝ እያደረግን ነው እዚህ ጋር። ለምን እንደሆነ ልንገርክ። ሲጀምር ከዓለም 13ኛ ነው ከታች። በጣም ደሃ ሀገር ነው ኢትዮጵያ። really? of
course 12 ሀገር ብቻ ነው የሚቀድመን 12 ሀገር ነው ከታች የሚበልጠን ኦኬ እሺ በቁጥር በዴታ እናውራ ከሪያሊቲ ጋር ብዬ አንተን የሚከተሉ ሰዎች I think ድህነትን እንዲያሸንፉ ነው ማድረግ ያለብህ ብዙ ደሃ አለ አልኩ አይደለ በቁጥሩ ብዙ ደሃ አንተም የመጣህበት በጣም ከታች ነበረ ብለህ ብዙ ጊዜ ስታወራ ሰማሃለሁ አሸንፈዋል እዚህ ጋር ደርሳል I'm proud of you እኔ አሁን ችግሬም እንደሆነ ታውቃለህ እንዳንተ አይነት ሂለርስ ማርቬት ሰው ታነቃቃለህ ምንም ሆነ ምንም ታነቃቃለህ ያንተን ፉት ስቴፕ የሚከተሉ ልጆች አሉ ኦኬ ማኔ ስለ ብር ጥሩነት ብዙም አያወራም 40 ሚሊዮን ባንክ አካውንት ውስጥ ኖሮት እንቅልፍ የማይተኛ ሰው አለ የሚያስፈልገው spiritual connection ነው ያኛውን ተውት ቆይ ኖ የሚወስዱትን ነው የምነግርህ ካንተ የሚወስዱትን ነገር ነው የምልህ እኔ እንዲወስዱ የምፈልገው it could be both money money is the root of all evils ይባላል አይደለም ቆይ አይደለም that's what I'm trying to tell you love and money ነው የሚለው እሺ love and money whatever ቃሉ አያጣላንም ለሌ የፈለኩት በብር ብዙ ነገር ጥሩ ነገር ማድረግ እንችላለን እንደ evil preach ሲደረግ ስለማልወድ ነው ገብቷል አይደለ ለሰው ሁሉ ለብር እየኖረ ለብር እየሮጠ ግን ለብር ያለንን ይሄ የማኒ ሳይኮሎጂ መቀየር አለበት ገብቷል the way we think about money በደንብ ካልተቀየረ ሰው ሀብታም ይሆናል ብዬ ነው ያልገመትን ቢኖረውም ለመጥፎ ነው የሚጠቀምበት ገብቷል አይደለ እኔ ደግሞ አሁን አንተ 40 ሚሊዮን ኖሮት ማይተኛ አልከኝ አይደል ድብን ብሎ የሚገርም እንቅልፍ የሚተኛ አለ 100 ሚሊዮን ኖሮት ኦኬ ኖ let's not generalize ያልኩ how many of that በቁጥር አላቆም እውነት ለመናገር ብዙም 100 ሚሊዮን ያለው ሰው የለም በቁጥር አላቆም ዳው ስለሚበዛ ማለት ነው what I'm trying to tell you is ብዙ ጊዜ በሚዲያው በዘፈኑ የኢትዮጵያ ዘፈን ስለ በቃ ጥሩ ነገር አይወራም ፊልም ላይ በተለይ በቃ ደህነት ነው ፕሪች የሚያደርጉት እኔ ሁለቱም ነገር መሆን ይችላል ባላንሱን ወይ hold on spiritual ሆነው እኔ ልወስድ ይችላል 1.8 ሚሊዮን ብር በወር የሚከፍል ሬንት የሚያደርገው ኦፊስ ነው ምነግርህ ጓደኛ አለኝ 1.8 ነው የሚከፍለው very spiritual ገና ስትገባ የገብርኤል እንትን አለ ገብቷል ገዳም ያሰራል መቄዶንያ በጣም ብዙ ብር ይሰጣል spiritually በጣም እንትን ነው ግን at the same time በጣም successful rich guy ነው እኔ I look up to him እውነት ለመናገር I look up to him ለምን እንደሆነ ታውቃለህ ሳየው እኔ more stressed ነኝ ስለ ብር እሱ በጣም relaxed ነው ገባ እንደዚህ አይነት ሮል ሞዴሎች አሉ ሁለቱ መሆን ይችላል you can be a good person እንዴ አንተ እኮ ዛሬ ብር ካለ እኮ ነው ሌላ ሰው መርዳት የምትችለው ማን እኮ በሱሩ ያሉት እኮ ብር ስላለ እኮ ነው ሰራተኞቹ ራሱ ያሉት ወይ hold on let's talk good things about money ይሄ narrative መቀየር አለበት but ብር ስላለ ነው አትበለኛ እኔ እግዚአብሔር ስላለኝ ነው የምልክ እሺ እግዚአብሔር ብር ሰጠ እሺ በጣም ጥሩ ይሄ ያስኬደኛል አሁን ትልቁ ችግር አመጣጡን እኮ አይደለም ልንገርህ እኔ አንድ ጊዜ 1000 የቤት ክራይ ላይፍ ዝም ብዬ እንደማወራ እንዳይመስል እኔ ማወራውን ነገር ጥንቅቃርጌ ኖሬ ነው ማወራ ዝም ብዬ አይደለም I just lived it I made the money I know the difference now it's true doesn't it feel good me to be rich to do whatever you want the idea of having money no the idea of having money not stressed about money is the good feeling ገብቷል but here's what let me tell you my story 1000 ብር 600 ብር ቤት ክራይ ኖሮኝ ይሄን ነገር ኤክስፐሪመንት አደረግ እግዚአብሔርን ባንኳኳኮ ይከፍለኛል የቤት ክራይ እኔ አይደለም የቤት ክራይ የምከፍለው እኔ አሁን ለምሳሌ የቤት ክራይ አጋር ከግማሽ ሚሊዮን ብር በላይ ወጪ አለብኝ በወር what are you talking about now so you think I worry ያኔ ለ600 ብሩ ነው ወሪ ማረገው you know what I'm saying I thought I am the one who's paying it እኔ የምከፍል መሰለኝ ለሚክስፖም ብር የለኝም በቃ ዘመድም የለኝም ማንንም ሰው ደውሎ ቼክ የማያደርገኝ ማንንም ሰው 6 ወር ስልክ ላይ ደወልኝ ይችላል you know what ቅሊንጦ ጫካ ውስጥ I was praying and meditating and feeling ያ 600 ብር አስጨንቆኝ ማለት you know what 29 ቀን ነው ጸሎት ያደረኩት ብሩ አልመጣ በቃ ከራይ እቃዬን አውጥታ ወረወረችው ጣለችው ጉዴ ፈላ ብሎ አምሮ ያልሳለልኝ ነገር የለም 29 ቀን ሙሉ 600 ብር ጸሎት አድርጌ ያደረገኝ
30ኛው ቀን መጣ I keep trying የሷ እህት ነበረች ይሄ ልጅ ከየት አምጥቶ ነው ቤት ኪራይ የሚከፍለው ብላ 1000 ብር በወንድሟ ላይ ላከችልኝ ማለት ነው that day changed my life አልጠየቅኩም ማንንም ሰው የለመንኩት እግዚአብሔርን ነው የጠየቅኩት 600 ብር ነው የመጣልኝ 1000 ብር ነው shit this works ግን አንዳንዴ ቆይ አታስቁመኝ የኖርኩትን ነው ማወራው ገባ ስለዚህ ከዛ ምን አደረኩኝ ማለት ነው በዚህ መኖር ጀመርኩኝ እና ቦሌ ስከራይ የመጀመሪያ ተከራየሁት የቤት ኪራይ 10000 ብር ነበር ከ600 ብር 10000 ብር መክፈል ማለት አትችለውም አሁንም የለመንኩትን እግዚአብሔር መለመን አለብኝ bro I'm working harder I'm reading I'm trying my best but God has to be my blesser የሚባርከኝ ሊኖር ይገባል ከማንም ወጣት በላይ ዛሬም እንደኔ ጠንክሮ የሚሰራ ሰው የለም ድብና አርጌ ጠንክሬ እሰራለሁ ለእግዚአብሔር ግን at the end of the day ተወለታለሁ ማለት ነው ቢሮ ስከራይ እኔ 20 ምናምን ሺህ ብር ያኔ ምን የመሰለ ቢሮ አግኝቼ ውስጤ በጥርጣሬ ሊፈነዳ ብር የለኝም I remember አንድ ጥሩ ጓደኛ አለኝ ማን ይሄ ቢሮ እንዳያመልጥ አንተ ማክፈል ካልቻልክ እኔ ብር እሰጣለሁ የሶስት ወሩን አለኝ I lean on God so እግዚአብሔር ጋር ስደገፍ እግዚአብሔር በቀላሉ መክፈል ሬስቶራንቴን ስከራይ መክፈል ገባኝ ማለት ነው የኔ ስራ I have to do የሚችለውን እግዚአብሔርን የሚያስደስተውን ሰውን የሚጠቅመውን መልካም የሆነውን እንሽቀር ይገሰራል ቢሮ እያደርኩ እየለፋው እየጫውኩ ሰራለሁ at the end of the day ለፍቼ ግን እንደማልቀየር አቃል because I know ብዙ ከኔ በለጠ የሚለፉ ሰዎች አሉ ከኔ ቀድመው የጀመሩ ሰዎች አሉ ከኔ ያደረጉ ሰዎች እኔ ደረስኩበት ያልደረሱት ብዙ ሰዎች አሉ ያንተ ሚስጥር ምንድነው ካልከኝ እኔ ብቻዬን አይደለሁም እግዚአብሔር አብሮኝ አለ አትፍራ ይለኛል ይኸውልህ ዓለምን አግኝቼ ስኬታማ ከመሆን ሁሉን አጥቼ ከእግዚአብሔር ጋር ሆነ እኔ እመርጣለሁ መብቴ ነው የሌላ ይሄን ማወራ ለስብከ አይደለም I know when I was alone when there is nobody when there is no money when there is no mic no funds when there is no food there was God in me he was my good friend በጭራሽ በገንዘብ አልተው በጭራሽ በስኬት ያልተው በጭራሽ እኔ እኮ I never said ደስ ይለኛል እኮ ስፒሪቹዋሊቲ እምነት ምናምን በደንብ ማደንቀው ነገር ነው ከታፒኩ ስለወጣን ነው ኦኬ ለምን እኔ ስለ ማኒ ሳይኮሎጂ ነበር ያወራው ያለሁት ለብር ያለን አስተያየት ስለ ብር የሚወራው ነገር the reason why you work hard ለምንድን ነው እኔ ሰው ለማዳን ሰው አዳንክ ከዛ ደግሞ ሪዋርዱ ብር ነው አይደለም ነው ግን let me tell you this ትናንትና for example ድሮ ካንተ ጋር የሚተዋወቅ ሰው ክለብ ምናምን ቤንጂ ጋር የምትተዋወቅ I don't know ከተማረ ጋር ክለብ ምናምን ድሮ ቤንጂን አንደበት ፖድካስት ላይ ሳይ በጣም ደስ ይለኛል ድሮ ክለብ ላይ ባናወራ ምን ታይ ነበር ያ እንትኑ ላይፍ ላይ ምናምን ነገር እና እኔ አሁን አሜሪካ ነው ያለሁት ብሎ ምን ያህል ኮንቴንታችንን ኮንሱም እንደሚያደርግ ምን ያህል ቻሌንጅ እንዳለው ምን ያህል ኔጌቲቭ ኢሞሽን ውስጥ እንዳለ አገኘሁት I swear to God ጠይቃት ከፈለክ ላፕቶፔን ተሸክሜ ነበር ገባኝ ችግር ላይ እንዳለ ገባኝ ከዛ ቁጭ አድርጌ ወደ 1 ሰዓት ገደማ የሚሆን መክሬው ታሪኩን ሰምቼ ስልኬን ሰጥቼው something ተላየው I feel so good I don't know who's watching this video maybe የሆነ ከተማ ውስጥ ልክ ባለሀብት ሰውዬ ያየ የሚያወራው እኮ ትክክል ነው ብሎ ሊማር ይችላል አዎ that is what motivates me ይሄው ለኔ ገንዘቤ እንዴት እንደምጠቀም ነገር በደስታዬ ገንዘቤን አልነካካው ለምሳሌ ዛሬ አካውንት ላይ ብር ሲገባ እቺ የምትወጣው ፕሌዠር ፊሊንግ አለች አይደለ ኖ እሷን አልፈለጋትም አቆማታለሁ ይሄ ብር የመጣው ስራ እንድሰራ አለቀ ደሞዝ እንድከፍል ነው የቤት ኪራይ እንድከፍል ነው ቢዝነሴን እንዳስፋፋ ነው የሆነ ሪትሪት ሴንተር እንድገነባ ነው ሰው እንዳስተምር አላማዬን እንድኖረው ለደስታ እግዚአብሔር አለ ለሰላም እግዚአብሔር አለ ስለዚህ ማቴሪያል ቲንግ ነገሮችን ቼዝ አላረጋግጥ አለ በጭራሽ አላረግ okay I mean that's your life good for you ግን እኔ ልል ከቀደም ጀምሮ የነበረው ምንድነው መሰለክ of course you work hard ሁሉ ነገር ኤንድ ጎሉ መጨረሻ ላይ ካፒታሊስት ዓለም ሰው እኮ ነው የፈጠረው ብር እኮ አልነበረም አይደለ ግን as part of the system
ስፓይደር ሲስተም ማለት የእንትና መጽሐፍ ላይ ስለ ሲስተም ሲያወራ ደስ የሚል ኤግዛምፕል ነው የጠቀሰው። ዩሮ ሃራሪ ምን አለ? ቦርደር አለ። እቺ ዓለም የሁሉም ነበረች። ሰው ልጅ ግን ቦርደር ፈጠረ። ወስዶ ቦታውን ያዘና እቺ ኢትዮጵያ ነች፣ ከዚህ በኋላ ኬንያ ነው፣ ከዚህ በኋላ ደግሞ አሜሪካ ነው ምናምን አታልፍም ተባልክ እንጂ የሁሉም ነች አይደል? ሰው ነው የፈጠረው ቦርደሩንም ማለት ነው። ልታልፍ ብትሞክር ሲስተሙን ነው ጥሰህ ይተኮስባል። ታውሹቹ ሴም ቲንግ ዊዝ ማኒ። ሰው ፈጠረው ካፒታሊስት ዓለም ተፈጠረ። አደገ አደገ አደገ። ውስጡ ነው የምንኖረው። ሊትራሊ የካፒታሊስት ዓለም ውስጡ ተውጠናል። ገባ አይደል? ለምን አልተዋጥክም? out of the matrix bro. out of the matrix. If you created the content you part of the matrix. ልጨርሳ ልጨርስ ነኝ። ለኔ ፈለኩት ምንድነው መሰለህ? እኔ አምናሰይን ይኸውልህ መጥፎ ነገር እኮ አለው ብር። አንዳንድ መጥፎ ነገሮች አሉ። አንዳንድ ሳይሆን እጅግ በጣም ብዙ መጥፎ ነገሮች አሉ። ዲፔንድ ነው ማን አንተ ነው። ማኔ ከታች ሲመጣ እሱ ነው ግሎሪፋይ የሚያደርገው። ከዚህ በፊት ማውረተናል። የሚያጎላው ያንተን ማንነት ነው። evil people will become more evil. ብር ሲያገኙ ቆይ ሆላ more evil ይሆናሉ። ልክ ከሱ በላይ ግን ድህነት በጣም አስቀያሚ ነገር ነው። በጣም ከምሬ ነው የምልክ። በጣም ይደብር ነገር አለው ከጀርባው። ገብቶሃል አይደል? እሱን we need to fight it. አንተ look up የሚያደርጉ ሰዎች ኦኬ ጋድ ነው የሰጠ እጄን ይዞ ብለኛል። አይደል? እጄን ይዞ ሰጠ። good ደስ ይላል። ሌሎቹንም እጃቸውን ይዞ እንዲሰጣቸው እናርክ። ለምን እንደማይሰጣቸው ለምን እንደማይሰጥ ልንገርህ። እግዚአብሔር we think like financially ገንዘብ ብናገኝ ሁሉ ነገራችን የሚስተካከል ይመስለናል። አብዛኞቹ ሁሉ ነገር ያስተካከል። ውስጣችን ኢቪልነስ አለ፣ ክፋት፣ መጥፎነት አለ። አንተ ስንት ሰው አለ ለገንዘብ ብሎ ወንድሙን የሚገድል? በጣም ስንት ሰው አለ ብር ሲያገኝ እናቱን የማይረዳ በየክለብ የሚረጭ? ስንት ሰው አለ ብር ቢኖር መሳሪያ ገዝቶ ሀገር የሚያጠፋ? እንዴ ከሀገር ብር ወስዶ ከሌላ ሀገር ብር ወስዶ አይደል እንደ ዛሬ ኢትዮጵያን ብጥብጥ የሚያደርጉት? ሰው አግተው እኮ ብር አምጣ እኮ ነው የሚሉት። what are you talking about? ሰውን የሚያክል ተይዞ 1 ሚሊዮን አስገባ እኮ ነው የሚባለው። ምን አይነት ጭካኔ ነው? አሁን ለዚህ ሰው ብር ብትሰጠው ምንድነው የሚያደርገው? ዓለምን ነው የሚያጠፋው። you know what? not all money is good money. Sometimes of course. Sometimes I say to God, thank you not for making me billionaire. ጥጋበኛ ሆን ነበር፣ ቆሻሻ ሆን ነበር፣ ምንቅ ሆን ነበር። ዛሬ ካንተ ጋር እንደዚህ ቁጭ ብዬ ማላወራ ሰው ሆን ነበር። ድህነትን ማልረዳ ሰው ሆን ነበር። ሰው እግዚአብሔርን ስጠይቀው በልኬ ስጠኝ cause I have seen ብዙ ሰዎች ገንዘብ ሲያገኙ ይቀየራሉ። ባያገኙም እግዚአብሔር ባይሰጣቸው ቀድመው ቢማሩ። እኔ አንድ ጊዜ I asked God በጣም ትልቅ ነገር። you know what he said to me? የቢሮአችን ላይ ፎቅ ላይ ቦሌ ማለ የሆነ ፎቅ ላይ ነው ያለውና እዛው ቁጭ ብዬ ለሊት ነው ቦሌ መድኃኒዓለም ቤተክርስቲያን ከፍ ለፊት ይታያል። ኢየሱስ ክርስቶስን ጠየቁ። I asked him something big ነገር and he came to me and he said ትችለዋለህ ወይ? ይሄ ሁሉ ነገር ቢሰጥ፣ ይሄ ሁሉ ስልጣን ቢሰጥ፣ ይሄ ሁሉ የሰው መውረድ ቢሰጥ፣ ይሄ ሁሉ አቅም ቢሰጥ እውነት ትችለዋለህ? በዚህ ጫጫታ ውስጥ መጥተህ አሁን እንደምታወራው ታወራለህ? በዚህ ጫጫታ ውስጥ መልካም ተሆነ አስፈራኝ። no I'm not there yet ለሆነ ሰው እኔ ሁሉ ጊዜ ቦሌ መድኃኒዓለም አካባቢ ልጆች በሰላም ቁጭ ብለው እመጣና 400 ብር ሰጥቼ ተካፈሉላቸዋለሁ። ድብድብ ይጀምራሉ ሁሉ ጊዜ። ምንድነው ይሄ ግን የሚያስተምረኝ? you know what? ከደሃ ቤተሰብ በላይ የሀብታም ቤተሰቦች ይፈላለጋሉ። ወንድም በወንድሙ ይቀናል ካየ ማለት ነው። ሀብታም ለሀብታም ይፈላለጋሉ፣ ባለስልጣን ለባለስልጣን ይፈላለጋሉ። የዚህ ሀገርና የዓለም ትልቁ ችግር የድሃዎች አይደለም ባይዘው የበላ ሀብቶች ነው። ምክንያቱም no amount of money satisfy አያደርግም፣ የነፍስን ጥያቄ አይመልሰውም። እኔ እናንተ በፈለግከው መንገድ እንሂድ፣ ባለ ሀብቱም ሰውዬ እኔም መንገድ ላይ ያለውም ሰውዬ በልተን እናድራለን። እንደኔ እዚህ ምድር ላይ ተርቦ ያደገ ሰው የለም። እግዚአብሔር ግን በቀን አንድ ቂጣም ቢሆን ያበላኛል። ወፎቹን አንተ እንዳይመስል ያጠጣው ባንተ ውስጥ አድሮ የሆነ ካይንድነስ ኢነርጂ ሰጥቶን ወደ ለነሱ ያሰብክላቸው። I'm not saying don't make money. You know what? እየነገርኳት ነበር before I get 40 I have to be billionaire ብያታለሁ። cause that money I make I will build something that changes humanity, something that empowers people.
something that actually good የሆነ ነገር አደርጋለሁ ግን አንድ ነገር አቀርብ ያን ነገር ባደርግም ባላደርግም እግዚአብሔር አብሮኝ ስላለ ፊሊንግ አለኝ ይሄን ነገር ሳደርግ ብቻ ነው ጥሩ ስሜት የሚሰማኝ በየ ጅል አይደለም ካሳካው በኋላ ስሜቱ ይሄዳል I don't want that feeling to go away from me I want to have it whether I succeeded or I didn't I want to have the feeling and that feeling has to be created by me not a thing outside of me not my success by me and God whether እኔ እኮ ነገር እኮ አንዳንድ ጊዜ እኮ ማይገባኝ ነገር ሲስተሙ ላይ ስንኖር የሆነ ሰው አንድ በተን ነክቶ እኮ ሙሉ ካምፓኒ ገደል ሊገባ አድርጎ ይችላል ገብቷል ትናንትና ከተማ ውስጥ ያየሁት ቢዝነስ በንጋታው ፈርሶ እኮ አይቻለሁ ምን ነው የምታወራው ምን የመሰለ ህንጻ አንድ የሆነ ወዳጅ አለኝና ምን አለኝ እዚህ አካባቢ 2 ህንጻዎች አሉ እና ሰዎቹ ይከራከራሉ አንተ በዚህ ገብታል አንተ በዛ ገብታል አንተ በዚህ ገብታል ስንት 6 አመት ፍርድ ቤት ያለ ጉዳይ እየተጣሉ ማለት ባለፈው መጀመሪያ ለኮሪደር ሲፈርስ ይፈልጋል ተባለ ፈረሰ ሁለቱም ህንጻ G+4 5 እምሽክ ተደረገ ሁሉም እኮ ምናጣው ነገር እኮ ነው ስለዚህ እማጣው ነገር ላይ ለምን ደስታዬን አደርገዋለሁ ነው እኔ ጥያቄ እማላጣው ነገር እግዚአብሔር ስላለ እግዚአብሔርን እይዛለሁ ከእግዚአብሔር ጋር ሆኜ ገንዘቡን ድብና አድርጌ ሰራዋለሁ አንድ ነገር ገብቶኛል ገንዘብ ምን እንደሚያደርግልኝና ምን እንደማያደርግልኝ አውቃለሁ እዚህ ቁጭ ብዬ ያወራው እዛ ሰራተኞችን የቀጠርኩት በገንዘብ ነው ይገባኛል ለትራንስፖርት ያስፈልገኛል ለቤት ክራይ ያስፈልገኛል ለምለብሶ ያስፈልገኛል ህልሜን ለመኖር እዚህ ምድር ላይ ያስፈልገኛል እኔ ግን ለምን ሀብታም እንደሆንኩ ልንገር ብዙ ሰዎች በብዙ ገንዘብ የሚያገኙት እኔ በትንሽ ገንዘብ አገኛለሁ ብዙ ሚዲያዎች በመቶ ሰራተኛ የማያገኙትን ቪው እኔ በ2 እና በ3 ላገኝ ይችላል ገብቷል እኔ ለምሳሌ ሬስቶራንቴን ሲጀምር ብዙ ሚሊዮን ብር አላወጣብኝ ብዙ አይዲያ ግን አውጥቶብኛል ብዙ ሐሳብ አውጥቶብኛል አእምሮዬን አሰርቻለሁ የሆነ ሰው በ50 ሚሊዮን የማይሰራው እኔ በ5 ሚሊዮን ልሰራ ይችላል አእምሮዬ ክፍት ስለሆነ በጣም ስላነበብኩኝ እንዴት ነገሮችን በትንሽ ብር መስራት እንዳለብኝ እግዚአብሔር ሰጥቶኛል ስለዚህ ለዚህ ነው የማስበው I am rich አለበለዚያ ግን ኒውዮርክ ሄጄ ስለመጣው I'm not gonna change consistently I know this I'm taking inspiration feeling እኔ ልንገር ሰዎቹ ብሩ አይደለም እኮ መጡ ፊሊንግ ያሰማቸው ብርማ እኮ ምንም ነው it's just a paper nothing else ሰዎቹ ራስ ፊሊንግ ጀነሬት ማድረግ ካልቻልክ you are a loser ምክንያቱም ካንተ ውጪ ያለ ነገር ህንጻ ቢሆን መደነቅ ቢሆን ትዳር ቢሆን ዝና ቢሆን ካንተ ውጪ ያለ ነገር ስታገኝ ምትደሰት ከሆነ ስታጣ የሚከፋ ከሆነ ሁሉ ጊዜ ደግሞ ያና ታገኝም እኮ ሁሉ ቢዝነስ ያደርግ ማለት ሁሉ ሰውነትን ሲክስ ፓክ አታረግ ማለት ሁሉ ጊዜ ስለዚህ ለምንድነው ትልና ብል በሚበላበት ውጪ ዓለም ላይ ደስታዬን ማረገው እኔ የገባኝ እግዚአብሔርን ድብና አድርጌ አግኝቼዋለሁ የውስጤን ዳይሜንሽን እየተቆጣጣርኩኝ ነው የውስጤን ዳይሜንሽን በተቆጣጣርኩ ልክ ደግሞ የውጪውን እንድቆጣጣር ይረዳኛል አመሰግናለሁ I am very grateful and I live beyond my means ትልቁ ደስታ የሚመጣው ከየት ነው ካልከኝ ከገቢዬ በትንሽ ነው ምኖር ግን ገቢ በጨመረ ቁጥር ፍላጎት አይጨምር የሰውን ኔቸር አይደል ስነስርዓት አስገብቻለሁ ነኝ ተቆንቀ እንዲቆንጥጫ አንተ ቆሻሻ ገብቷል አፕል ዋች አትቀይርም አይፎን አትቀይርም አይፎን አልቀይርም ኦኬ አልቀይርም ለምን ነው አልቀይረው አሁን አይፎን 15 አለኝ አይፎን 17 ግዛ ሚል ውስጥ የለም በምክንያት እንጂ ስለተቀየረ አልገዛም ይሄን ተጠቅሜው ብር ስላጣው ለአይፎን 17 ያልገዛሁት ዛሬ ጀምዛት ይችላልው በምክንያት ከሆነ ቀይራል ስለዚህ ገድበዋል ዲዛይርን ተስማምተናል I totally understand ገብቶኛል ይገባኛል እኮ አንዴ እንትና ሶክራተስ የሆነ ማርኬት ውስጥ ይዞት ሄዱ እሺ በጣም ነው የሚመቸኝ ይሄ ታሪክ የሶክራተስ ስለምወደው ማለት ነው ሄጄም አይቼዋለሁ የሚያስተምርበትን ቦታ ግሪክ yes እና አፖሎ ዴልፋ ይባላል yes እና የሆነ ማርኬት ውስጥ ወስደውት የዛሬ እንግዲህ 2000 plus years ነው ያለው ያ ከዛ ወጣ ኡፍ አለ
ኡፋል እንዴ what ሲለው so many things I don't need ብሎ ደስ አለ so many things I don't need yes አየ አለመፈለጉ ብዙ ነገር አስደሰተ ዲዛይርህ መቀነስ ደስታ እንደሚያመጣ አቃል ግን ሲስተሙ አይፈቅድልህም አመሰግናለሁ more ነው የሚለ በዛ እንስማማለን በዚህ ሴግዌይ ወዴት እንግባ መሰለ ስለ ኮንቴንት አሪፍነት አውርተናል ምናምን ስለ አቴንሽናችንን ትልቅ እየሰረቀን ያለው ነገር በየኔ ማምነው ሶሻል ሚዲያ ነው ኦኬ ሶሻል ሚዲያ በቃ ፎከስ አድርገን የሆነ ነገር ኤክስኪዩት እንዳናረግ ዲስትራክት እንድንሆን ሁሉ ሐሳባችንን ለመስረቅ እየተሯሯጠ ነው ስለዚህ በሞዴሬሽን ካልሆነ ሰው ኮንቴንት ክሬት የሚያደርገው አሉ አሁን በጣም ብዙ ደግሞ ክንሱም የሚያደርገው አሉ እና የሆነ አርቲክል ያነበብኩኝ ምን ይላል ትልቁ ችግር ዲፕሬሽን ውስጥ የሚከተን ድብርቱ ውስጥ ወይ ስለራሳችን ጥሩ ስሜት ፉልፊል አለመሆን ምናምን የሚፈጥርብን በጣም ክንሱም ስለምናደርግ ነው ሚዲያ ክሬት ከምናደርገው በላይ ክሬት ብታደርግ ኖሮ ያ ስሜት አይሰማህም እና እስቲ አንተ ታውቀዋለህ ሆይ የሶሻል ሚዲያን ሳይድ ኢፌክት ገባ ኮንቴንት ኢዝ ኪንግ ብለዛ ጋር እንደለጠፍከው yes do you know ጉዳቱንስ absolutely ታወራለህ ድብን እንዴ ለምን ደሞ አላወራው ኦኬ ነገርኩ አቴንሽን ህይወት ነው ብያለሁ መጽሐፍ ቅዱስ ላይ ከምታዩትና ከምትሰሙት ተቆጠቡ ይላል ሰው አይረዳውም ያ ማለት whatever you give attention ያድጋል ምንም ነገር ጦርነት ካየ ጦርነቱን እያሳደከው ትመጣለህ እድገት ካየ እድገቱን እያሳደክ ትመጣለህ ማለት ያ ካንተ ቀልብ የሚበልጥ ነገር እዚህ ዓለም ላይ ምንም የለም ቀልብ ማለት አንተ ነህ attention ማለት is who you are is the most ውድ ነገር ዝም ብለህ እንደዚህ የምትሰጠው ነገር አይደለም is the most ውድ ነገር ለአንተ ምን ነው ውድ ብትለኝ attention ነው እንዴት ነው አቴንሽንን ኮንትሮል የምታደርገው ኦ ማይ ኦኬ ተጠቀማለህ ተጠቃሚነት ቲክታክ yes ተጠቀማለሁ ኦኬ but there are like life changing content ነው ኮንሱም ማድረግ is it possible yes አልጎሪዝም ያንን ይፈቅድልሃል እኔ አልጎሪዝሙን ቆንጥጬ አስተካክለዋለሁ አልጎሪዝሙና እኔ እንተዋወቃለን ለምን ነገርክ the way TikTok works አብሮ ጋርቤጅ ኮንቴንቶች ይመጣሉ of course ገብቷል ሁለተኛ እንዳታመጣልኝ ማረኮ ትችላለህ ትለዋለህ ግን ኮንቴንቱ not every content የምታየው ጠቃሚ ሊሆን አይችልም of course this is የታወቀ ነው of course አብረህ የምትሰበስበው ነገር አለ of course ሁለተኛ ደግሞ ያንን ያህልም ኢንፎርሜሽን ኮንሱም ማድረግ ኢንፎርሜሽን ኦቨርሎድ አያመጣም ወይ of course አይደለ እንዴት ነው አሁን ይሄንን አይተው አንድ መጠቀም ከቻሉ እንዴት ነው ባላንሱ ማግኘት የምትችለው እኔ በጣም የተቸገርኩበት ነገር ሆኖ ምን አረኩት መሰለህ ኮምፕሊትሊ ባለፈው አንተ ጋርም ስመጣ ነገር ያለው አፑን ዴሊት እንዳረኩት ነው ዋው still good man ግን ፖስት አደርጋለሁ ፖስት እንዴት እንደማደርግ ልንገርክ እዚህ ላፕቶፕ ላይ በስኬጁል አሁን እናንተ ያወራን ፖስት እያደረጋል በስኬጁል ታይም አደረገውና እንዴት ከሜትሪክሱ እንደወጣው ነው ማለት ኮንቴንት ሰራለሁ በአንድ ቀን የሳምንቱን ኮንቴንት ነው የምሰራው እሁድ እሰራለሁ አሁን ትናንትና ሰርቻለሁ ይመችሽ ሰራለሁ ኮንቴንቱን ጣፊ ነገር ስኬጁል ላይ አስቀመጥኩት በብራውዘሩ ክሮም ላይ ትገባለህ tiktok.com ትገባለህ ፖስት ታደርገዋለህ በቀን 2 3 4 ፖስት ያደርጋል በተለያየ ሰዓት አልጠቀም ላፕቶፕን ቁጭ አድርጌ እንደዚህ ስክሮል አላደርግም ስለዚህ I create more consume ከማረገው በላይ አይታል እንዴት ከሜትሪክሱ እንደወጣው this wonderful ሰው
On the Podcast.